በመካከለኛው ምስራቅ የቀጠለው ግጭት ከወታደራዊ ፍልሚያ ባለፈ የሰው ልጅን ክብር የሚነኩና እጅግ አሰቃቂ የሆኑ የጾታ ጥቃቶች የሚፈጸሙበት አውድ ሆኗል። በቅርቡ ይፋ የሆነው የሲቪል ኮሚሽን ሪፖርትና የተለያዩ ዓለም አቀፍ ተቋማት ያወጧቸው የምርመራ ውጤቶች እንደሚያሳዩት ኦክቶበር 7 ቀን 2023 በሐማስ ታጣቂዎች የተፈጸመው ጥቃትም ሆነ በእስራኤል እስር ቤቶች ውስጥ በፍልስጤማውያን ላይ የሚፈጸሙ እንግልቶች ጾታዊ ጥቃትን እንደ ጦር መሳሪያ የመጠቀም አዝማሚያን በግልጽ ያሳያሉ። ትንታኔ ዘገባችንም በሁለቱም ወገኖች የተፈጸሙ ስልታዊ የሰብአዊ መብት ጥሰቶችን የቀረቡ ማስረጃዎችንና የዓለም አቀፍ ተቋማትን ድምዳሜዎች በማቀናጀት ይዳስሳል። ሊዲያ አበባ አዘጋጅተዋለች። ክብሮም ወርቁ አቀርበዋለሁ። በእስራኤል ደቡባዊ ክፍል ኦክቶበር 7 ቀን 2023 በሐማስ ታጣቂዎች የተፈጸመውን ጥቃት የመረመረ አዲስና አጠቃላይ ሪፖርት ይፋ ሆኗል። ይህ ሲቪል ኮሚሽን በተባለ ነፃና ገለልተኛ ተቋም የወጣው ሪፖርት እንደሚያሳየው ታጣቂዎቹ በሴቶች በወንዶችና በሕፃናት ላይ የፈጸሙት አስገድዶ መድፈርና ጾታዊ ስቃይ በዘፈቀደ ሳይሆን ታቅዶበትና ስልታዊ በሆነ መንገድ ከፍተኛ ስቃይን ለማድረስ የተፈጸመ መሆኑን ያረጋግጣል። የሪፖርቱ መሪ ጸሐፊና የሰብአዊ መብት ባለሙያ የሆኑት ኮቻቭ ኤልካያም ሌቪ ለሲኤንኤን እንደተናገሩት ጾታዊ ጥቃቱ በሐማስ በኩል እንደ አንድ የጥቃቱ አካልና ስሌት የተሰራበት ስትራቴጂ ነበር። ይህም ሰለባዎችን ለማዋረድና በማንነት ደረጃ የጋራ የሥነ ልቦና ጠባሳን ለመፍጠር ታስቦ የተደረገ ነው። ጥናቱ ጥቃቱን በሕይወት የተረፉ 10 ሰለባዎችን ምስክርነት አካቷል። ከእነዚህም መካከል አንዳንዶቹ የቀድሞ ታጋቾች ሲሆኑ በጋዛ በቆዩባቸው ቀናትም የከፋ ጾታዊ ጥቃት እንደደረሰባቸው ገልጸዋል። በተለይም 2 ታዳጊዎች በጋዛ ታግተው በነበሩበት ወቅት በአጋቾቻቸው የተፈጸመባቸው አዲስና ዘግናኝ የጾታ ጥቃት መረጃ በሪፖርቱ ተካቷል። ጥቃቱ በተፈጸመበት በፌስቲቫሉ ቦታ ታጣቂዎች ሴቶችን በቡድን ሲደፍሩ፣ ሲያሰቃዩና በመጨረሻም በጥይት ሲገድሉ የሚያሳዩ በርካታ የዓይን እማኞች ምስክርነት ቀርቧል። ምስክሮቹ ከዚህ ቀደም ተሰምቶ የማይታወቅ የጩኸት ድምፅ ይሰሙ እንደነበርና በኋላም የተገደሉ ሰለባዎችን አስክሬን ማየታቸውን አረጋግጠዋል። የጥናት ቡድኑ ላለፉት 2 ዓመታት ከ10,000 በላይ ፎቶግራፎችንና ቪዲዮዎችን መርምሯል። እንዲሁም ከፎረንሲክ ባለሙያዎች፣ ከመጀመሪያ እርዳታ ሰጪዎችና ከሕክምና ባለሙያዎች ጋር በመቶዎች የሚቆጠሩ ቃለመጠይቆችን አድርጓል። ብዙዎቹ አስክሬኖች ላይ ሆን ተብሎ የሚፈጸም የአካል ማጉደልና የተኩስ ጥቃት እንደደረሰባቸው በፎቶግራፎች ተረጋግጧል። ሪፖርቱ የጥቃቱን እውነታ ለማረጋገጥ የሞከረው በከፍተኛ የፖለቲካ ውጥረት ውስጥ ሆኖ ነው። ሐማስ ጥቃቱን በተደጋጋሚ ሲያስተባብል ቆይቷል። በሌላ በኩል በጥቃቱ ማግስት የተወሰኑ ያልተረጋገጡ መረጃዎች መሰራጨታቸው ለተጠርጣሪዎች በር ከፍቶ ነበር። ሆኖም ይህ አዲስ ሪፖርት እያንዳንዱን መረጃ በካርታ በቪዲዮና በምስክሮች በማመሳከር በጥንቃቄ የተጠናቀረ መሆኑን ሪፖርቱን ያጠናቀሩት ባለሙያዎች ይገልጻሉ። ዓለም አቀፉ የወንጀለኞች ፍርድ ቤት ICC በ3 የሐማስ መሪዎች ላይ በጾታዊ ጥቃቱ ሳቢያ የእስር ማዘዣ አውጥቶ የነበረ ቢሆንም ግለሰቦቹ በእስራኤል ጥቃት በመገደላቸው መዝገቡ ተዘግቷል። ኮቻቭ ኤልካያም ሌቪ እንደሚሉት የዚህ ሪፖርትና የዲጂታል መዛግብቱ ዋና ዓላማ የሰለባዎቹ ስቃይ እንዳይካድ፣ እንዳይደመሰስ ወይም እንዳይረሳ ማድረግ ነው። ምንም እንኳን ባለሙያዋ ሥራዋን በመሥራቷ የግድያ ዛቻ ቢደርስባትም ዝም የተሰኙትን ድምፆች ማሰማት ለፍትሕ ወሳኝ መሆኑን ታምናለች። በኦክቶበር 7 ቀን 2023 በእስራኤል ላይ በተፈጸመው ጥቃት ወቅት የታዩትን የጾታ ጥቃቶች በተመለከተ የተለያዩ ዓለም አቀፍ ተቋማትና ታዋቂ መገናኛ ብዙሃን ያካሄዷቸው ምርመራዎች ተመሳሳይና ዘግናኝ ድምዳሜዎች ላይ ደርሰዋል። እነዚህ ሪፖርቶች ጥቃቱ ድንገተኛ ሳይሆን ስልታዊና የታቀደ እንደነበርም ያረጋግጣሉ። የተባበሩት መንግሥታት ድርጅት በጥቃቱ ወቅት አስገድዶ መድፈርና በቡድን አስገድዶ መድፈር መፈጸሙን የሚያሳይ በቂ መረጃ አግኝቷል። ጥቃቱ በኦክቶበር 7ቱ ክስተት ወቅት ብቻ ሳይሆን በጋዛ በታገቱት ላይም በተመሳሳይ ሁኔታ መፈጸሙን በፎረንሲክ ምርመራና በምስክሮች ቃል አረጋግጧል። ዘ ኒውዮርክ ታይምስ ጋዜጣ ስክሪምስ ዊዛውት ወርድስ በሚል ርዕስ ባወጣው ሰፊ የምርመራ ዘገባ ከ150 በላይ የዓይን እማኞችን ቃል፣ የቪዲዮ ማስረጃዎችንና የሳተላይት ምስሎችን በመጠቀም ጥቃቱ መጠነ ሰፊና እጅግ ዘግናኝ መሆኑን አሳይቷል። የቢቢሲ የምርመራ ቡድን አስክሬን ሰብሳቢዎችንና የፎረንሲክ ባለሙያዎችን ቃለ መጠይቅም አድርጓል።
በጥናቱም ጥቃቱ በሴቶች ላይ ብቻ የተገደበ ሳይሆን በወንዶች ላይም ጭምር መፈጸሙንና አሰቃቂ የአካል ማጉደል ድርጊቶች እንደታዩበት ዘግቧል። አሶሺየትድ ፕሬስ የቪዲዮና የፎቶ ትንታኔዎችን በማካሄድ በጥቃቱ ወቅት የተማረኩ ሴቶች በአካላቸው ላይ የሚታዩ ምልክቶችና ልብሳቸው የተቀደደ መሆኑንም መርምሯል። ይህም ታጣቂዎቹ የጾታ ጥቃትን እንደ ጦር መሳሪያ መጠቀም መፈለጋቸውን እንደሚያሳይ ገልጿል። የእስራኤል አስገድዶ መድፈር ሰለባዎች ማዕከል ጥቃቱ በተለያዩ ቦታዎች በተመሳሳይ ስልት መፈጸሙ በላይኛው አመራር የታዘዘ ስልታዊ ሥራ መሆኑን የሚያረጋግጥ ማስረጃ አቅርቧል። በተጨማሪም ሰለባዎቹ ከተገደሉ በኋላም ጥቃቱ መቀጠሉን የሚያሳዩ የፎረንሲክ መረጃዎችን ይፋ አድርጓል። ሁሉም የምርመራ ውጤቶች በሦስት ዋና ዋና ነጥቦች ላይ ይስማማሉ። ድርጊቱ በተለያዩ ቦታዎች ማለትም በኖቫ ሙዚቃ ፌስቲቫል፣ በኪቡዝ ቤሪና በወታደራዊ ካምፖች በተመሳሳይ ስልት መፈጸሙ ጥቃቱ በአጋጣሚ የተከሰተ ሳይሆን የታቀደበት ስትራቴጂያዊ መሆኑን፣ ጥቃቶቹ ካስገድዶ መድፈር ባለፈ ሰለባዎችን መግደልን፣ አካል ማጉደልንና የሰለባዎችን ክብር ዝቅ የሚያደርጉ ዘግናይ ድርጊቶችን ማካተታቸውን እንዲሁም ብዙዎቹ ሰለባዎች ወዲያውኑ በመገደላቸው ምክንያት ቀጥተኛ ምስክርነት አስቸጋሪ ቢሆንም አሁን ግን ከጋዛ የተለቀቁ ታጋቾች የሚሰጡት ቃልና የፎረንሲክ ምርመራዎች የጥቃቱን እውነታ በግልጽ ማሳየታቸውን ነው። በተመሳሳይም ከጋዛ ጦርነት መጀመር በኋላ በእስራኤል ቁጥጥር ስር ባሉ የፍልስጤማውያን እስረኞች ላይ የሚፈጸሙ ስልታዊ የማሰቃያ ዘዴዎችና የጾታ ጥቃቶችን በተመለከተ የተለያዩ ዓለም አቀፍ ድርጅቶችና መገናኛ ብዙሃን ሪፖርቶችን አውጥተዋል። የተባበሩት መንግስታት ድርጅት ቁጥራቸው ቀላል የማይባል ፍልስጤማውያን ታስረው ወደ ወታደራዊ ካምፕ መወሰዳቸውን ገልጾ በእነዚህ ቦታዎች አስገድዶ መድፈርን ጨምሮ ከባድ የጾታ ጥቃቶች፣ ድብደባና በኤሌክትሪክ ንዝረት ማሰቃየት መኖሩንም አመላክቷል። እንደ አውሮፓውያን አቆጣጠር በየካቲት 2024 በወጣ መግለጫ በጋዛና በዌስት ባንክ የሚገኙ ሴቶች በእስራኤል ወታደሮች የጾታ ትንኮሳ፣ እርቃንን የመፈተሽና የመደፈር ዛቻ እንደሚደርስባቸው አስተማማኝ መረጃዎች መኖራቸውን አረጋግጧል። አምነስቲ ኢንተርናሽናል ታሳሪዎች አይናቸው ተሸፍኖ ለረጅም ሰዓታት በካቴና እንደሚታሰሩ፣ በቂ ምግብና ሕክምና እንደሚከለከሉና አሰቃቂ የጾታ ውርደት እንደሚደርስባቸውም ዘግቧል። በሲኤንኤን እና በኒውዮርክ ታይምስ ጥምረት በተሰራ የምርመራ ዘገባ አማካኝነት እንደ አውሮፓውያን አቆጣጠር በነሐሴ 2024 የወጣ የተንቀሳቃሽ ምስል በእስራኤል ወታደሮች የታሰረን አንድ ፍልስጤማዊ በቡድን ሆነው የጾታ ጥቃት ሲፈጽሙበት የሚያሳይ ነበር። ይህም በዓለም አቀፍ ደረጃ ከፍተኛ ውግዘትን አስከትሏል። ከእስረኞች ካምፕ የወጡ የሕክምና ባለሙያዎች በታሳሪዎች አካል ላይ ከከባድ የጾታ ጥቃት ጋር የተያዙ ቁስሎችን ማየታቸውን በምርመራ ዘገባው ላይ አረጋግጠዋል። የእስራኤል የሰብአዊ መብት ተሟጋች ድርጅት የሆነው ቤተሰለም የእስራኤል እስር ቤቶች ስልታዊ በሆነ መንገድ እስረኞችን ለማሰቃያነት እያገለገሉ መሆኑን ገልጿል። ሪፖርቱ በደርዘን የሚቆጠሩ የቀድሞ እስረኞችን ቃል በማካተት የጾታ ውርደትና በግዳጅ ማራቆት እንደ መደበኛ ተግባር እንደሚፈጸምም አጋልጧል። የእስራኤል መከላከያ ኃይል IDF ስልታዊ የሆነ የማሰቃየት ፖሊሲ የለም በማለት ቢክድም በስዴቴመን ካምፕ የተፈጸመው ጥቃት በቪዲዮ መውጣቱን ተከትሎ የተወሰኑ ወታደሮችን በቁጥጥር ስር ለማዋል ሞክሯል። ይህ እርምጃ በእስራኤል ውስጥ በሚገኙ ቀኝ ዘመን ፖለቲከኞች ዘንድ ተቃውሞ ገጥሞታል። አንዳንዶቹም ወታደሮቹ በማንኛውም ሁኔታ የፈለጉትን እርምጃ የመውሰድ መብት አላቸው በሚል ተከራክረዋል። በአሁኑ ወቅት ኦክቶበር 7 ቀን በሐማስ የተፈጸመው ጥቃትም ሆነ በእስራኤል እስር ቤቶች ውስጥ ተፈጽመዋል የተባሉ ድርጊቶች በዓለም አቀፉ የወንጀለኞች ፍርድ ቤት ወይም ICC በጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተፈርጀው ጥብቅ ምርመራ እየተደረገባቸው ይገኛሉ። ባለፉት 2 ዓመታት የወጡ የተለያዩ የምርመራ ሪፖርቶች እንደሚያሳዩት በሐማስና በእስራኤል መካከል ባለው ግጭት ውስጥ የጾታ ጥቃት እንደ ጦር መሳሪያ ጥቅም ላይ መዋሉን የሚያሳዩ ማስረጃዎች በሁለቱም ወገኖች በኩል ይቀርባሉ። ሁለቱም ወገኖች የቀረቡባቸውን ውንጀላዎች በተለያዩ መንገዶች ቢከላከሉም ሐማስ ሙሉ በሙሉ በመካድ እስራኤል ደግሞ ስልታዊ ፖሊሲ የለም በማለት ዓለም አቀፉ የወንጀለኞች ፍርድ ቤት ICC ግን ድርጊቶቹን በጦር ወንጀልና በሰብአዊነት ላይ በተፈጸመ ወንጀል በመፈረጅ ምርመራውን ቀጥሏል። የእነዚህ ሪፖርቶች መውጣት ዋና ዓላማ የታሪክ መዝገብ ሆኖ እንዲያገለግል፣ ሰለባዎች እንዳይረሱና ወደፊት ለሚደረግ የፍትህ ሂደት እንደ ግብዓት እንዲሆን ነው ሲል CNN በዘገባው ጠቅሷል። ሪፖርቶቹ የሚያሳዩት ጦርነቱ ከወታደራዊ ግጭት ባለፈ የሰዎችን ክብር በሚነኩና እጅግ አሰቃቂ በሆኑ የጾታ ጥቃቶች የታጀበ መሆኑንና ይህም በሁለቱም ወገኖች ባሉ ንጹሃን ላይ ከፍተኛ ሰብአዊ ቀውስ ማስከተሉን ነው። ትንታኔ ዘገባውን ስናዘጋጅ CNNን፣ ኒውዮርክ ታይምስንና አሶሺየትድ ፕሬስን በዋቢነት ተጠቅመናል።